እንግዲህ ውድ ቤተሰቦቻችን ይሄውና ተገንዞ ተቀምጧል የተባለው ልጅ በማደንዘዣ ምናምን ነው እንዲያረጉት የነበረ ልንከው በጂ ትንሽ ትንፋሽ አለው በዛው ቅስፈት ነበር ብሩ ትክክለኛ መሆኑን እንዳረጋገጠች ልጅህን አውጥታ የሰጠች እንዴት እንደዚህ አይነት ስራ ትሰራለህ? በብሩ ነው አይደል እንዴ? አንቺም ቢሆን ህይወትሽን የለወጥሽው በዛ ብር ነው አይደል? የዛኔ ልጁን አውጥታሽ ስትሰጪ አይሰማሽም ነበር? አንዴ እጅሽን ካስገባሽበት በኋላ ደግሞ መውጣት የለም። የኛ ህይወት ውስጥ አደጋ እንዳይወድቅ ግዴታ የህፃናቶች ደም መፍሰስ አለበት። ግዴታ ባለትዳሮች መበጣበጥ አለባቸው። ግዴታ የብዙ ሰው ህይወት መመሳቀል አለበት። ከዛ ጀርባ በመጣው ብር ነው እኛ ህይወታችንን የምንቀጥለው። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ያው ዛሬ ደግሞ ታሪኩ አዲስ ባይሆንም ከልጃችን ጉዳይ ጋር በተያያዘ ይሄ ከጎን የምታዩት ሰው እንግዲህ ከዚህ በፊት በነበረው ቪዲዮ ላይ ልታዩት ይችላችኋል። ማለትም በሻንጣ የህፃን ልጅ አስክሬን ይዞ የመጣው ሰው ነው። እስቲ ዛሬ ደግሞ አንድ ሁለት ቀን እኛ ጋር ነው የቆየው። እስኪ ምን አይነት ስሜት ውስጥ እንዳለ በመጸጸት ውስጥ ነኝ ያለሁት እና እባካችሁ ሁሉንም ነገር አሳልፌ አጋልጬ እሰጣለሁ እና መታችሁ ቃል እንድትቀበሉኝ እፈልጋለሁ ብለው እነሳጅን በተደጋጋሚ በመደወላቸው እንግዲህ መተል ልናገኘው ችለናል። ይሄ ሰው ምን ሊለን የፈለገው ልጃችንን ስለማግኘት ምን ያህል እርምጃ ያስኬደናል የሚለው አብረን ልናይ ካሜራ አብርተን ለተለመደው እናንተ ፊት ተገኝተናል። ውድ ቤተሰቦቼ ያው እንዳልኳችሁ ልጁ የተወሰደበት ምክንያት እናቱ ባለችበት ሁኔታ እሱ መንከባከብና መያዝ ስለማትችል ዴኬር እንደነበረና ከዛም ደግሞ ሄደው እንደወሰዱት አንዳንድ ነገሮችን ከኔ ጋር አውርተናል። ግን እንደተለመደው ለእናንተ ግልጽ እንዲሆንና በደንብ ደግሞ የተብራራ እንዲሆን ውድ ቤተሰቦቼ ይህን ሰው ፊት ለፊታችሁ አምጥቼ አቅርቤያለሁ። እናንተ የሚለንን ከመስማታችሁ በፊት ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንደተለመደው አብሮነታችሁን አሳዩ። ውድ ቤተሰቦቼ እንግዲህ ጠፋ ብዬ በሰራሁትም ቪዲዮ በጣም ብዙ ሰዎች ከጎኔ እንዳላችሁና መናገር ቃል መውጣት እስኪያቅታችሁ ድረስ እንደተጨነቃችሁ አይቻለሁና ውድ ቤተሰቦቼ ያለ እናንተ ዛሬን አላየኋትምና እናንተን ሳላመሰግን ማለፍ አልፈልግም። በመጀመሪያ የሆን ከሆነና እስከ ዛሬችን ሁለት ቀን እንግዲህ እዛ ስትቆይ ምን እንደተፈጠረ ለተመልካች እስቲ አብራራላችሁ። እኔ በርግጥ ምንም የምልህ ነገርም አይኖርም ስለ በዚህች በሁለት ቀን ውስጥ ብዙ ነገር ማሰብ ችያለሁ። ስለ ካረኩት ነገር አንጻር አፌን ብቻ ለመናገር ባይገባኝም ግን ቢያንስ ትንሽ አይምሮ ለቀቅ ብሎ እንዲያስብ አድርጋችሁኛል። ትንሽ በዱላም ቢሆን ግን ይሁን በዱላም ቢሆን ሳይሆን አሁን የመጣው ተጸጽተህ ይመስለኛል አይደል? ስለተደበደብክ አይደለም የሚመጣብህን ወደፊት ስለምታውቀው ሳይሆን እንትን ማለቴን ጠልቼው ሳይሆን ቢያንስ ትንሽ አይምሮ እንዲያስብ ፈቅዳችሁልኛል ለማለት ያለው። ብቻ አንተንም ይቅርታ ልጠይቅ እፈልጋለሁ። በመጀመሪያ ሁላችሁም እዚህ ጋር ያላችሁት ብቻ ይቅርታ ማለት እፈልጋለሁ። በኢትዮጵያ አይምሮዬ በተደፈነበት ሰዓት ምንም ነገሮችን ማየት ባልቻልኩበት ሰዓት በጣም በቃ እኔ እንዴት ልልህ እንደምችል አላውቅም። እንቅልፍ ሁላ አይኔን ጨፍኜ ለመተኛት ሞክሬ በቃ በጣም የብዙሃን ህፃናት ደም ነበር ሲያስጨንቀኝ የነበረው። በዚህ ቀን ውስጥ ምንም እንኳን ረፍት ላገኝ አልቻልኩም። አንተንም የኢትዮጵያ ህዝብን በመጀመሪያ ይቅርታ መጠየቅ እፈልጋለሁ እና ደግሞ ከዚህ ነገር ጀርባ ያሉትን አሳልፌ ለመስጠት ዝግጁ ነኝ። መልካም፣ እኛም የሚያስፈልገን እሱ ነው። ከዛ በፊት ግን እንዴት ነው ስትሰሩ የነበረው? ምን ያህል ነበር? ይሄን ያህል አሁን ጨካኝ እንደነበራችሁ ግልጽ ነው እንደሆናችሁ። ምን ያህል ማለት እንዴት ነበር ስትሰሩ የነበረው? እንዴት ነበር አይምሯችሁ ተቀብሎት
ህፃናትን ስትገሉ ለአውሬ ስትሰጡ ገበርን ብላችሁ ፌሽታ ደስታ ስታከብሩ የነበረው በምን አይነት መንገድ ነበር? እንደዚህ አሁን ላይ እኔ በራሴ ሆኜ ሳስበው ለማውራት ሙላ የሚከብድ ነገር ነው በጣም። እንዴት ልበል? ከዚህ ነገር ጀርባ በጣም ብዙ የተጠነሰሰ ነገር አለ እና ብዙ ሰውም እጁን የከተተበት ነገር ነው። ያው መጀመሪያ እንዳልኩ መጀመሪያ ይቅርታ መጠየቅ እፈልጋለሁ። በቀጣይ ደግሞ አንተም ልጅን እንደምታገኝ ተስፋ አለኝ። አርቃችሁ ከጣላችሁ በኋላ የት ነው ተስፋ ኖሮ ልጃችን የምናገኝ? ምናልባት ከኔ በላይ ያሉት እስካሁን አንተ ከዚህ ነገር ውስጥ እጅን እንድታወጣ ስለሚፈልጉ ልጅን ይገሉታል የሚል አሰቤት የለኝም። እኔም በጣም እርግጠኛ። ስለዚህ እኔም በአሁኑ ሰዓት ወደ አእምሮዬ ስለተመለስኩ ልጅን የምታገኝበትን መንገድ እረዳለሁ። በእርግጥ በአፍ ለመናገርም በጣም ይከብዳል። የብዙ ህፃናት ደም ነው የሚፈሰው። በጣም የብዙ ባልና ሚስት ትዳር ነው የሚፈርሰው። በጣም የብዙ ህይወት ነው የሚበጠበጠው ከዚህ ነገር ጀርባ። እንዴት ልበልህ? በቃ ግዴታ እኛ የገባንበት ነገር እኛ ህይወታችንን ለማስቀጠል ወይም ደግሞ የእኛ ህይወት ውስጥ አደጋ እንዳይወድቅ ግዴታ የህፃናቶች ደም መፍሰስ አለበት። ግዴታ ባለትዳሮች መበጣበጥ አለባቸው። ግዴታ የብዙ ሰው ህይወት መመሳቀል አለበት። ከዛ ጀርባ በመጣው ብር ነው እኛ ህይወታችንን የምንቀጥለው። እኛ አሁን ለህይወታችን እየመራን ያለ ነው። አላውቅም፣ አሁን ሳስበው በጣም ነው የሚከብደው። እንዴት ልንገር? በእርግጥ እንደ ሰው ሳላስብ እንደ አውሬ ተጉዤ የሰራሁት ብዙ ስህተቶች አሉ። ብዙ ደም ማፍሰሻለሁ። ግን በአሁኑ ሰዓት መጸጸቴ የእነሱን ደም ሊመልሰው አይችልም። የማንንም የተበጠበጠ ትዳር ሊመልስ አይችልም። ግን በቃ አንድ ያለኝ አማራጭ ይቅርታ ማለት ብቻ ነው። እስቲ ይቅርታ የቆየንና እነዚህ ሰዎች አንተ እንዴት ልትገባ ቻልክ እዚህ ታሪክ ውስጥ? እስኪ አንተ ማን ነበርክ? እዚህ ስራ ውስጥ ከመግባት በፊት ማን ነህ አንተ? በመጀመሪያ እዚህ ስላንተ ንገር። በምን አይነት ሁኔታ አልፎ እዚህ የደረሰ ሰው ነው አንተ ማለት? እርግጠኛ ነኝ እንግዲህ ከእናትህ ማህፀን ከወጣህ ጀምሮ እዚህ ስራ ውስጥ አልገባህም አይደል? ከጊዜ በኋላ ነው። እና እስኪ ማን ነህ በመጀመሪያ አንተ? ምን አይነት ሰው ነበርክ? በምን አይነት ማህበረሰብ መሀል አድገህ ነው ዛሬ እንዲህ አይነት ሰው የሆንከው? እኔ ምንም ልዩ ተፈጥሮ የለኝም፣ ወይም ደግሞ ፈጣሪ ከሌላ ሰው አዲስ አድርጎ አልሰራኝም። ግን እኔም እንደናንተው ከእናት ማህፀን ነው የወጣሁት። ግን የሆነ ሰዓት ላይ ሁኔታዎች አለመስተካከል ሲመጡ ገንዘብ ሸወደኝ። በእርግጥ አሁን ሰዓት ማገኘው ገንዘብ እዚህ ገባ የሚባል ገንዘብ አይደለም። ግን በሰዓቱ ጓደኛዬ ነበረ ይህን ነገር ያቀረበልኝ እና ምንም ባጣሁበት ሰዓት ስራም ምንም ምሰራ አልነበረም። ድንጋይ ነበር ማሞቀው በቃ እንደማንኛውም ወጣ እና ድንገት ነው እዚህ ነገር ውስጥ የነበረው ጓደኛዬ ህይወትን የሚቀይር ነገር አለ፣ አንተም እዚህ ተቀምጠህ ቤተሰብን ከምታሳዝን ተነስተህ እዚህ ነገር ውስጥ ግባ፣ የቤተሰብንም ህይወት ያንተንም ህይወት ትቀይራለህ። በሰዓቱ ምንም አማራጭ አልነበረኝ ያለኝን ከመቀበል ውጭ እሺ ብዬ ተቀበልኩት። ግን ቦታው ጋር ስደርስ እሱ የነገረኝና እዛ ጋር ያየሁት ነገር አንድ አልነበረም። ከጠበቅኩት ነገር ተገላባጭ ሆኖ ነበር ያገኘሁት። ምን ነበር የጠየቁኝ? በሰዓት አዲስም ስለነበርኩ እንደ ተላላኪ ነበር የፈለጉ። ህፃናት ካሉበት ቦታ ተቀብዬ ማመጣውን የነበርኩ። ገንዘብ ይሰጡኛል፣ ገንዘቡን ሰጥቼ ወደሚገበርበት ቦታ ህፃናቶቹን ወስዳቸዋል። ለምን እንደሆነ ታውቅ ነበር መጀመሪያ? ያው በሰዓቱ ከገባሁበት በኋላ የቀረበልኝ ገንዘብ ወደኋላ እንድመለስ አማራጭ አልፈጠረልኝ። ስለዚህ ግዴታ መቀበል ነበረብኝ። ስለዚህ ያም ነገር የህይወቴም ሁኔታ ያለሁበት ሁኔታ ግዴታ ወደዛ ነገር እንድገባ አገፋፋኝ። ከዛ በኋላ ነው ብዙ ነገሮች የተቀየሩት። ሳላስበው እኔም
እንደነሱ ደም አፍሳሽ ሆኜ ይቀር። ይሄን ስራ መጀመሪያ እንዳልከው ጓደኛህ ነው ያመጣው። ያ አልሰራም አልፈልግም ማለት አይቻልም ነበር? ማቆም አይቻልም? በሰዓቱ ማቆምበት ሁኔታ ውስጥ አልነበርኩም አልኩ። ቤተሰብ የነበረበት ሁኔታ በጣም አነስተኛ ነበር። እነሱን ማስተዳደር አልችልም። ምክንያቱም አባቴ ካንሰር ታማሚ ነው። እሱን ለመርዳት ስል ግዴታ በቃ ሰፈር ድንጋይ ላይ ቁጭ ብዬ የሰፈር ሰው ቡና መጠጫ ከመሆን ውጭ ምንም የፈጠርኩት ነገር አልነበረም። ለቤተሰብም የተረፈው በእኔ ማዘንና በእኔ እንባ ነበር የተረፋቸው። ስለዚህ የአባቴንም ሞት ቁጭ ብዬ ከምጠባበቅ ብዬ ወደዚህ ነገር ውስጥ ገባ። እሺ ወደዚህ ነገር ውስጥ ገባ። ፍራንኮችን ማግኘት ጀመርክ። እንዳልከው ለቤተሰቦች ሰፖርት ማድረግ ጀመርክ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከዛ በኋላ እንዴት ሆነ? እዚህ ደረጃ ላይ እንዴት ሊያስቀምጡ ቻሉ? በአጠቃላይ እነዚህ ሰዎች እንዳልኩ መጀመሪያ አዲስም ስለነበርኩ ተላላኪ አድርገው ነበር የቀጠሩ። ህጻናቶችን ካሉበት ቦታ ከደይኬርም ሊሆን ይችላል ከተለያየ ቦታ ልክ እነሱ ሲጠቁሙ እኔ ብሩን ሰጥቼ ህጻናቶቹን ማምጣት ነበር። በዛ ሰዓት አለቄ የኔን ንቃትና ተሳትፎ አይቶ ቦታ መስጠት እንዳለበትና ከዚህ የተሻለ ቦታ ውስጥ መግባት እንዳለብኝ አሰበ። ከዛ በኋላ ነበር እኔም በሰዓቱ የሚከፈለኝ ገንዘብ ራሱን በብዙ ጥፍ አባዝቶ ሲመጣልኝ ምንም አማራጭ አልነበረ። ቤተሰቤም ደግሞ እኔ አምጥቼ በማረገው ነገር ደስተኛ ነበሩ። ስለዚህ የእነሱንም ደስታ ማቋረጥ አልፈለኩም። እነሱ በሰዓቱ ያለበትን ነገር መበጥበጥ አልፈለኩም። ምክንያቱም ከስንት ጊዜ በኋላ ልጄ ስራ አገኘ ተመስገን ባሉበት ሰዓት የእነሱንም ደስታ ማቆራፈጥ አልፈለኩም። ስለዚህ ተቀበልኩኝ። ግን በዛ ሰዓት ነበር ብዙ ነገር የተቀያየሩት። በአሁኑ ወስጄ ልጅ መቀበል ሳይሆን በእኔ ቦታ ሌላ ሰው ተተክቶ እኔ ልጆችን ለዛ አካል መገበር ነበረ ስራዬ ነበረው። ስለዚህ በጣም በብዙ የሚቆጠሩ ህጻናቶች እንደወስሻሉ። እንዴት ነገር በአሁኑ ሰዓት እንደሰው የሚያሳስበው በጣም ነው የሚያስከብር። ግን ከፈጣሪ ጋር ይህንንም እንዳስብ ያደረጋችሁ እናንተ ናችሁ። በአሁኑ ሰዓት የሚከፈለው ተከፍሎ የሚኮነው ሆኖ የእነዛን ህጻናት ደም በመለስ ደስ ባለኝ ነበር። ግን ጭራሽ አይቻልም። እንግዲህ ቀድመ ካሜራ ከማብራታችን በፊት እንዳወራኸኝ የኔ ልጅ ከነበረበት ወሰድከው አንተ እንደነበርክ ነው የነገርከኝ አይደል? አዎ ልክ አይደል? እስኪ እንዴት ልትወስደው ቻልክ?
እኔ አሁን ወደ ቤተሰቦቻችን እንግዲህ እናቱ ጋር ሆኖ እንዳልኳችሁ እሷ ትንሽ መያዝ ያው ለእናንተ አይነገርም ያለችበት ሁኔታ መያዝ አልቻለችም እና በዛ አጋጣሚ ዴኬር ነበረ። ዴኬር ሆኖ በጣም ጥበቃ እየተደረገለት እየተባለ ብዙ ገንዘቦችን እኔ ያው ከዚህም ከዛም እያልኩ ያለኝ አንድ ልጅ ነው እና ከዚህ በፊት እንደነበረው ጠፍቶብኝ ድጋሚ ስቃይ ውስጥ ገብቼ ሌላ ስራዎችን መስራት የማልችልበት ምናምን አይነት ነገሮች እንዳይፈጠሩ ተብሎ አይታችኋል። እኛ ጋርም ያለውን ነገር እስኪ ያለበትን ሁኔታ በጣም በቃ አብዛኛው ነገሮችን እያያችኋቸው ነው እና ከዛም ላይ ካለው ላይ የሆነች ነገር እያደረግኩኝ በቃ ለየት ያለ ክፍያ በሉት በቃ የምከፍለው አብረውት ለሚቆዩት ምንድን ነው የሚባሉት ብቻ አብረው ላሉት እዛ እነሱ ልጆቹን ለሚጠብቁት የሆነ ነገር እያደረግኩ ምናምን ነው ብቻ ቴኬር በደንብ ልጄ እንዲያደርጉልኝ እና ከቤተሰብ ውጭ የመጣ ሰው እንዳይወስደው በትክክልና በእርግጠኝነት አስረግጠን ሲጀመር እንዴት ዴኬር አይደለም መዋለ ህጻናት ኬጂ የሚባሉት ከፍ ያሉት ጋር እንኳን ወላጅ ካልሆነ ወይ መታወቂያ ይዞ ያልመጣ ሰው ወይ ደግሞ ባይናቸው እናቱ አባቱ መሆኑ ያላወቁት ሰው መጥቶ አሳልፎ አይሰጡም። ስለዚህ እነዚህ ሰዎች በምን አይነት ጥበብና በምን አይነት ነገር ይህንን ልጅ ሊያወጡት ቻሉ የሚለውን ከእሱ አንደበት እንሰማለን። ግን ከዛ በፊት ልነግራችሁ የምፈልገው ውድ ቤተሰቦቼ ለእናንተ ያላችሁት እናንተ ራሳችሁ ብቻ ናችሁ። ሌላ ማንም አይኖርም ከፈጣሪ ውጭ። የእውነት ምድር ላይ ሰው ይጠብቀኛል፣ ሰው እንደዚህ ያደርግልኛል፣ ሚሊዮኖች ልስጠው፣ ትሪሊየን ምንም አይነት ነገር ብንሰጠው የሰው ልጅ እኛን አሳልፎ ከመስጠት ወደኋላ የሚልበት ጊዜ ላይ አይደለም ያለ ነው። እሺ ከዴኬር ነው የወሰድከው፣ እንዴት ልትወስደው ቻልክ? ልጅ ከዴኬር የተቀበልኩት እኔ ነበርኩ። በእርግጥ ለመጨረሻ ጊዜ ዳጎስ ባለ ብር ተሳካልኝ እንጂ ከዛ በፊትም አንድ ሁለቴ ሞክሬ ነበር። ግን ያው አንተ እንዳልከው ከቤተሰብ ውጭ ስለማይሰጡ ያው በውስጥ በገንዘብ በትንሽ ብርም ለጨርስ ሞክሬ ነበር። ግን ፈቃደኛ አልነበርኩም በሰዓቱ። ከዛ በኋላ አንተም ያለህበትን ነገር አላውቅም ስትል ግዴታ አማራጭ የነበረው ዳጎስ ባለ ብር መውሰድ ነበር ልጁ። በዛ ሰዓት ነበር አለቆቼ 2 ሚሊዮን ብር አምጥተው የሰጡኝ። ያን ብር እያየ ደግሞ በዚህ ሰዓት ማንም ወደ ኋላ የሚያፈገፍግ ሰው የለም። በእርግጥ አሁን ላይ ሳወራው በጣም አፍራለሁ፣ ግን ከእውነታው ደግሞ ማምለጥ አይቻልም። ከዛ እነሱ የሰጡኝ 2 ሚሊዮን ብር ይዤ ውስጥ ዴኬር የሚያስተምሩ 2 መምህሮች ነበሩ። በመጀመሪያው ሳናገራት ገንዘቡም ስላነሰባት መሰለኝ አይሆንም አልሰጠም፣ ከቤተሰብ ውጭ ጭራሽ ላይ ነበር። ያን ገንዘብ ግን ሳቀርብላቸው ጭራሽ 2 እንኳን አላሰቡ። በዛው ቅጽበት ነበር ብሩ ትክክለኛ መሆኑን እንዳረጋገጠች ልጅህን አውጥታ የሰጠች። ስለዚህ ዴኬር ያሉት ህፃናት ጠባቂዎች መሀል 2 ሴቶች እጃቸው አለበት። ከእነሱ ጋር በመተባበር ነበር። ሌሎቹ ለመተባበር ፈቃደኛ ባይሆኑ 2 መምህሮች ግን ብሩን ሳቀርብላቸው 2 እንኳን አላሰቡም። ወዲያው ነበር ልጅህን አውጥቶ የሰጡ። ከዛ እኔም ልጅህን ተቀብዬ ለዋናዎቹ አካል አስተላልፌ፣ ግን እስካሁን እንዳልተገደለ አውቃለሁ። አይገሉት፣ እሱን ማድረግ አይችሉም። ግን ምናልባት አንድ እርግጠኛው ይሄ ነገር ምነግርህ ሰዎቹ በጣም ክፉ ናቸው ከምነግርህ በላይ። አንተ ከዚህ ነገር ላይ በጣም እላፊ እሄዳለሁ ካልክ ልጅህን እንደሚገሉት ግን እርግጠኛ ነኝ። ምክንያቱም የብዙ ህፃናት ደም ሲፈስም ሆነ ራሴም ሳፈስ አውቀዋለሁ።
ያው ለሰጠህን መረጃ እናመሰግናለን። እነዚህ ሰዎች ጋር ግን የምታግዘን ነገር ካለ ያው ተጸጽተሃል፣ አይምሮ እረፍት የሚሰጥህን ነገር ትፈልጋለህ እና አንዳንድ ነገሮች ልታግዘን ትችላለህ። ስለዚህ ጊዜ ማጥፋት አያስፈልገኝም። እኔም ለእኔ ልጅ ብቻ አይደለም እነዚህ ሰዎች ነገ ከነገ ወዲያ ያሉት ልጆችም የሆነ ችግር ፈጣሪ ሰዎች ሊሆኑ ስለሚችሉ እንዳልከኝ ያው አንድ ላይ ነው የሚኖሩት እነዚህ ሰዎች ይመስለኛል አይደል? ስለዚህ ያሉበት ቦታ ሄደን እነዚህን ሰዎች ልናገኛቸው እንሞክራለን። ከዛም ባሻገር ደግሞ ምንም ፍንጭ የሚሰጠን ነገር ካጣን እንደተለመደው ድብቅ ካሜራ አስቀምጠን ይሄንን ሰው ተጸጽቻለሁ ባለው መሰረት እንግዲህ ሲያረጉ ስለነበረው ሲሰሩ ስለነበረው ነገር እሱ ገብቶ ማወጣጫ እንዲያደርግ ያው ታግዘናል ብዬ አስባለሁ አይደል? በቅቷል እስከሆነ እናንተንም በጣም ነው የማመሰግነው። በዚህች 2 ቀን አይምሮ እንዲከፈት ስላደረጋችሁልኝ በጣም የአውሬ ስራ ስሰራ እንደነበረ ነው ያስተዋልኩት። ሰው ሊሰራቸው ማይችላቸውን ስራ እና ከተደፈነ አይምሮ ስላነቃችሁ በጣም ነው የማመሰግነው። የኢትዮጵያን ሕዝብ በጣም ነው ይቅርታ መጠየቅ የምፈልገው። እሱ ያው የሁላችን የአጠቃላይ ህዝቡ ግዴታ ነው። ነገሮች ሰዎች ካሉበት ነገር ማውጣት ከነበሩበት ጭንቀት ውስጥ ከነበሩበት ሀሳብ ውስጥ ከነበሩበት የማይሆኑ ስራዎች የምናወጣው እኛ ሰዎች ከጎን ሆነን ነው እንጂ አሁን እንዳልኳችሁ ከዚህ ቀደም ቪዲዮ ላይ ይመስለኛል ብያለሁ። ብዙ ነገራችን አሁን እንትን ብሏል። በር ዘግተን ነው የምንበላው። የተቸገረ መርዳት ትተናል። በተቸገረ ልብሱ ተቀዶ በለበሰ ሰው መቀለድ ሙድ መያዝ ምናምን ተጀምሯል እና ያ ባህላችን የት ሄደ? ያ አብሮ መብላት፣ ያ ያለንን 2 ልብስ አንዱን ማካፈል፣ የፈጣሪያችንን ቃል የምንጠብቅባቸው እነዛ ባህል አድርገናቸው ስንኖር የነበረው ነገሮች የት ሄዱ? የት ነው ያሉት የሚለው ነገር የእውነት ሁላችንንም ያሳስበናል። ውድ ቤተሰቦቼ አሁን ያለንበት ሁኔታ ያው እንዳያችሁት ነው። ይህ ሰው አሁን ባለበት ሁኔታ ተጸጽቷል። ስለዚህ እነዚህ ሰዎች ጋር ሄዶ አንዳንድ ነገሮችን ሊያደርግልን እንደሚችል እናንተ ፊት እንግዲህ ቃል ገብቷል ማለት ነው። ውድ ቤተሰቦቼ በቃሉ መሰረት ይዘነው እንሄዳለን። ከዛ በፊት ግን እኛ ገብተን እነዚህን ሰዎች ለማዋራት እንሞክራለን። ስለነሱ የተወሰኑ ነገሮች ለማወቅ እንሞክራለን። እናንተ ግን አብሮነታችን ላይ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። እዛ ቤት እንሂድ፣ ምን ይፈጠራል፣ ምን እናገኛለን የሚለውን አብረን እናያለን። እንግዲህ ውድ ቤተሰቦቼ እነዚህ ዴኬር ያስተምራሉ ወይም ደግሞ ልጆችን ይጠብቃሉ ወደ ተባሉት ሰዎች ቤት መተናል። እስኪ ምን ይፈጠራል? እውነት እነዚህ ሰዎች ልጄን አሳልፈው ሰጥተዋል? ለእኔ ልጅ ካልተመለሱ እነዚህ ሰዎች እንግዲህ ስራ አድርገውት የማንኛችንም አይነት ልጆች እየሰበሰቡ እንግዲህ በገንዘብ ይሸጣሉ ማለት ነው። ይህንን ስንል ግን ሁሉም ዴኬር አንድ ነው ማለት አይደለም። ሁሉ ቤተሰቦቼ ይሰመርበት፣ ሁሉም አይደለም። ኃላፊነት ተሰምቶት ልጅን ጠብቆ እያሳደገና እየተንከባከበ የሚቆይም ዴኬር አለ። እንዳሏት ደግሞ አሁንም ያለ እውነት እነዚህ ሰዎች ይህን ልጅ እንደዚህ አድርገውት ከሆነ ነገ የሚሰሩበት ዴኬር ተዘግቶ ስራ ቆሞ ሁሉም ልጆች ወደ የወላጆቻቸው ተመልሰው በራሳቸው መንገድ ቢያሳድጉና ቢጠብቋቸው ይሻላል ብለን እናስባለን። ምክንያቱም ሁላችንም በምንራመድበት በምንንቀሳቀስበት ቦታ ላይ አንዳንድ እንከኖች፣ ከሰዎች ጋር ግጭት፣ ምቀኛ ይሄ የሆነ የሚባል ነገር አለ እና እነዛ አይነት ሰዎች በዚህ አጋጣሚ ይጠቀሙበታል ብለን ስላሰብን ማለት ነው። ውድ ቤተሰቦቼ እስኪ እዚህ ቤት እንግባ። ምንድን ነው የሚፈጠረው? ማን ያለው? ምንድን ነው የሚደረገው የሚለውን አብረን እንይ። እናንተ ግን አብሮነታቸው የለኝ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። ውድ ቤተሰቦቼ ከዛሬ ጀምሮ ያው ትላንት ነው የጀመርነው ልጃችንን ፍለጋ። ዛሬ ላይ ግን የጠፋበትን ምክንያት አግኝተናልና ከዛሬዋ ቀን ጀምሮ ስለዚህ ዴኬር እና ስለነዚህ ሰዎች አንዳንድ ነገሮች እናጣራለን። የዴኬሩንም ባለቤት ለማግኘት ሙከራዎችን እናደርግና እነዚህ ሰዎች ያደርጉታል ወይስ አላደረጉትም የሚለውን አብረን እናያለን። አብሮነታችሁ አይለያን። ወደ እነዚህ ሰዎች ቤት እንሂድ። ከዛ ምን ይፈጠራል የሚለውን አብረን እንይ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ደርሰናል። ምን እንደሚፈጠር አብረን ሰላም፣ እንዴት ነሽ? ሰላም፣ ተረጋጊ እንጂ ምን ነው? አዎ እንግዲህ ያው እኛ የምንሰራው ሶሻል ሚዲያ ላይ ነው እና ጠንካራ ሴቶችን የምናበረታታና አንዳንድ ነገሮችን የምናደርግ ወጣቶች ነን። ይሄንን ካሜራ ይዘን የምንመጣበት ምክንያት እንግዲህ በእናንተ ህይወት ዙሪያ ቪዲዮዎችን እንሰራና ለሰዎች እንዲያስተምሩ ቁም ነገርን እንዲገበዩበት እናደርግና እነዛ ሰዎች ደግሞ በምላሻቸው ለእናንተ የሚሆን ሽልማት ወይም ደግሞ ማበረታቻ ይሰጣሉ። እሱን ይዘን ተመልሰን እንመጣለን። ዛሬ ግን የመጣነው ስለናንተ አንዳንድ ነገር ለማወቅ ነበረ። ያው ካሜራ እርግጠኛ ሳንሆን መቼም በራን ኮክተን አንመጣም። አካባቢው ላይም ዞር ዞር ብለን ስናወራቸው ቆይ ያስረዷት ነው እናት። እኮ ካሜራው የበራበትን ምክንያት እየነገርኩሽ ነው። ካሜራው የበራው እንዳልኳት ለሷም ለጓደኛሽም አንዳንድ ሰዎች ከእናንተ ህይወት ተምረው የተሻለ ሰዎች እንዲሆኑ እንደሰማነው ከአካባቢው ሰው እንግባ። እሷ እኮ ግቡ አለችን እኮ ተረዳችን። ይገባኛል። አንቺም ቤት ውስጥ ይኸውልሽ ከአካባቢ ሰው ነው ኢንፎርሜሽኑን ያገኘነው። ምንድነው የተሰጠን ኢንፎርሜሽን? 2 ሴቶች አሉ በጣም ጠንካራና መልካም የሚባሉ ህይወታቸው ለሰው ትምህርት የሚሆን ሴቶች አሉና እነሱ ሞር ይጠቅሟቸዋል ስላሉን ነው እንጂ የመጣነው ሳናቃችሁ እንዴት ዝም ብለን በራን ኮክተን እንመጣለን። ለዛ ነው። ይሄን ያህልም ብዙ ጊዜ አንፈጅም። ትንሽ ጊዜ ስለናንተ አሁን ስላላችሁበት ሁኔታ የተወሰኑ ጨዋታዎችን እንጫወታለን ብያታለሁ ለጓደኛሽም። ከዛ በኋላ ተመልካች ያውና ይሄን ቪዲዮ የሚልክላችሁ ሽልማት አለ። በቀጣይ ቀን ደግሞ ያንን ሽልማት ይዘን እንመጣለን። እሺ፣ እናመሰግናለን። ናግባ። እሺ፣ በመጀመሪያ ፈቅዳችሁ በራችሁን ከፍታችሁ ስላስገባችሁን ሳናመሰግን ማለፍ አንፈልግም። እንዳልኳችሁ በጣም ረጅም ጊዜ ላይ በዚህ ስራ ዙሪያ እየሰራን የቆየን ሰዎች ነን። ሴቶች ብቻ ስለሆናችሁ አይደለም፣ ጥሩ የሚባሉ ጥንዶች ህይወታቸው ለሰው ያስተምራል፣ ቁም ነገር ያገኙበታል ብለን ለተመልካቾቻችን የምናስባቸውን ስራዎች በአጠቃላይ ሁልጊዜ እየሰራን ሶሻል ሚዲያ ላይ እንለቃለን። አብዛኛው ተመልካቾቻችን ደግሞ ከሀገር ውጭ ያሉ ስለሆኑ አንዳንድ ሰፖርት መደረግ ያለባቸው ነገሮች አሉ። ገንዘብ ብቻ አይደለም የሰው ልጅ የሚረዳው በላይፍ ላይ ከእናንተ ማለትም እኛ ቪዲዮን ከምንሰራባቸው ግለሰቦች የተሻለ የህይወት ልምድ ያላቸው ሰዎች ደግሞ ይገቡበታል እዚህ ውስጥ። ብቻ አብዛኛው ነገራችን ላይፋችን ላይ ትርፋማ እንዴት ልንሆን እንችላለን፣ ሞር ደግሞ እዚህ ጋር እንዴት ልንደርስ እንችላለን የሚለውን የምንነግራቸው። በመጀመሪያ ስምሽን ማን ልበል አንቺ?
ኦኬ ስሜ ኢየሩሳሌም ይባላል። እሺ ኢየሩስ ኦኬ ብለን እናሳጥረውና ኢየሩስ ማን ናት? ኢየሩስ አሁን ላለችበት እንደሰማነው ዴኬር ውስጥ ህፃናቶች ማቆያ ነው የምትሰሩት አይደል? ይመስለኛል የደረሰ መረጃ እና ኢየሩስ ማን ናት? ዛሬ ላለችበት ሁላችንም ዛሬ ያለነው ትላንት የነበረን ቤዝመንት ወይ መሰረት ነበረናል። መልካምም የምንሆነው ከትላንት ነው፣ መጥፎም ሰዎች ከሆነ ትላንትና ውስጣችን የሆነ ነገር ስላለ ነውና እስኪ ኢየሩስ ማን ናት? በምን አይነት ሁኔታ ውስጥ አድጋ እንዴት እዚህ ደርሳ ልጆች ማሳደግ በጣም ይከብዳል። አይ ቲንክ ይመስለኛል አይደለም ያ ሁላ ህፃናት ሰብስቦ አንድ የራስ ልጅ ያስቸግራል ብዬ ነው። ስለዚህ ኢየሩስ ማን ናት በአጠቃላይ? ኦኬ ኢየሩስ ማለት በጣም ብዙ ውጣውረዶችን አልፋ የመጣች ሴት ናት። በጣም ብዙ ውጣውረዶችን ልጅ እያለሁ በ13 ዓመቴ 2 ታናናሽ እህቶች ነበሩ። እነሱን ብቻዬን ነው ያሳደግኳቸው እና ዴኬር ውስጥ ለመግባትም የሆነ ህፃናት ለማሳደግም ምናምን ፍላጎት አለኝ። በጣም ስላሳደግኩኝ ስላየሁት ከብደኛልን ብዬ አላስብም ነበር ምናምን እና በዛ ምክንያት ነው ዴኬር ውስጥ መስራት የጀመርኩት። ኦኬ ኢየሩስ በ13 ዓመቷ ቻሌንጅ ጀምራለች። የተናነሾቿ ኃላፊነት እሷ ላይ ወድቋል። ያው ሁሉም አይወራ አይደል? ሁሉም ሚዲያ ላይ አይደለም፣ ለማንም የማይወሩ ብዙ ነገሮች አሉና እንደው ኢየሩስ ታናናሾቿ እሷ ጋር ኃላፊነት የወደቀባት ቤተሰቦቿ በምን አይነት ምክንያት አጣቸው ነው ማስታወስ ፈልገን አይደለም። ግን ያው ማስታወስ ካለብን አንቺም የማትረሹ ጊዜ ነውና ለምን መሰለሽ ዲቴል በደንብ እንድታቂው ልንገርሽ። ይሄንን ቪዲዮ የምንሰራበት ምክንያት በአንቺ ህይወት ውስጥ ያለፉ ሌሎች ሰዎች አሉ፣ ግን ወድቀው ነው የሚቀሩት። ለካ እንዲህም ይኖራል እንዴ ብለው ያው ንቃት ኖሯቸው እንዲጀግኑልን ነውና የኛ ልፋት። እስኪ ኢየሩስ ቤተሰቦቿን በምን ምክንያት አጣ የነዚህ ታናናሾቹ ኃላፊነት እሷ ላይ ወደቁ? ኦኬ አባቴ ታናሽ እህቴ የመጨረሻዋ ልጅ ስትወለድ ነው የሞተው። እናቴ ልክ እንዳልኩክ በ13 ዓመታችን ነው መኪና ተገጭታ የሞተችው እና በጣም ከባድ ነበር። እንዲህ ቀላል አይደለም እንደሚወራው አይደለም። ብዙ ቻሌንጆችን አልፌ ነው እዚህ ደረጃ የደረስኩት እና በጣም ከባድ እንደነገሩ ከሆነ በጣም ከባድ ነው። በ13 ዓመቴ ነው 2 ታናናሽ ልጆች አሉኝ እንዳልኩክ። እነሱን ብቻዬን ነው ያሳደግኳቸው። ለፍቼ ጥሬ ነው እዚህ ድረስ ያደረስኳቸው እና እንደዛ ሆነ ስታልፍ ዴኬር ለማስተማርም የሆነ ፍላጎት ይኖራል እኮ ከልጆች ጋር ምናምን መሆን አይደለም። ከዛ ከኔ ትንሽ አነስ የምትለው እህቴ ወለደች እና ጥላብኝ ሄደች እና እሷንም እኔ ነኝ ያሳደግኳት ምናምን እና እንደምታስበው ቀላል አይደለም። ብዙ ደረጃ እዚህ ደረጃ የደረስኩት ብዙ ለፍቼ ነው፣ ብዙ ጥሪ ነው እና እንደዛ ነው። ኢየሩስ በአጠቃላይ ራሷን ካወቀችበት ጊዜ ጀምሮ ልጆች በማሳደግ ቤዝመንቷ እሱ ሆነ። አሁን ላይ ደግሞ በሰፊው የራስም ባይሆን በሰፊው ደግሞ ልጆችን እያሳደገች ራሷን እያስተዳደረች ትገኛለች። እስቲ እህቴ ወደ አንቺ እንምጣና ያው ስለ ኢየሩስ የተወሰኑ ነገሮችን ነግራናለች። እስኪ አንቺም ማንሽ? ማንን በል መጀመሪያ ስምሽን? እኔ ብሌን እባላለሁ። ብሌን ማን ናት? የብሌን ታሪክ የሚጀምረው ከዛሬ 15 ዓመት በፊት ነው እና ከ15 ዓመት በፊት እኔ እዚህ አልነበረም የምኖረው፣ ባህር ዳር ነበር የምኖረው እና ለቤተሰቦቼ አንድ ልጅ ነኝ። ሁለቱም በጣም አቅመ ደካማ ናቸው። ከመሸባቸው ነው የወለዱኝ። ግዴታ እነሱን እንትን ለማለት እነሱን ህይወታቸውን ለመቀየር የኔንም ህይወት ለመቀየር ራሴን ችዬ ለማሳየትም ጭምር ወደ አዲስ አበባ መጣሁ ማለት ነው። መጀመሪያ ጊዜ ስመጣ ደግሞ ዘመድ ጋር ነው መጣሁ። ዘመድ ጋር መጣሁኝ፣ እዛ መኖር ጀመርኩኝ ማለት ነው። እንደዚህ እንደምልክ አይደለም፣ ከባድ ነበር ያኔ፣ ጊዜውም ከባድ ነበረ። ዘመድ ጋር ስትሆን ደግሞ እንደ ቤተሰብ አይኮንልህም። እዛ ቤት ያለውን ሙሉ ስራ የመስራት ኃላፊነት ይኖርብሃል። እንደ ልብህም ለመማር ይከብዳል። ግን እንደዛም ሆኖ አለፈና ያ ጊዜ ተማርኩኝ እና በልጆች እንክብካቤ ምናምን ነበር የሰራሁት ማለት ነው። የመጀመሪያ ዲፕሎማ ነበር የሰራሁት። ከዛ እያልኩኝ ዲግሪ እንትን አልኩኝ ማለት ነው፣ ጨረስኩኝ ማለት ነው። ከዛ ብቻዬን ነበር ተከራይቼ የምኖረው። እንደዚህም ጥሩ ቤት አልነበረም የዛኔ ነበረኝ። ላስቲክ በላስቲክ ነበረ ሙሉ ለሙሉ። ግድግዳው ስለሚል
ላስቲክ ነበረ ሙሉ ለሙሉ ማለት ነው። እና እንደዚህ አይነት ቤት ውስጥ ነበር የምኖረው። ግን ያም አለፈና እዩን አገኘኋትኝ። ያው ከሷ ጋር አንድ መስሪያ ቤት ስንገባ እንደዚህ ስንግባባ ምን ስንል ያለፍነውም የህይወት መስመር ምንም ያህል የተለያየ ቢሆን ሁለታችንም በስትራግል ውስጥ ስለሆነ ያለፍነው አብረን ለመኖር ወሰንን ማለት ነው። ሼር አድርገን ለምን አንኖርም በሚል አብረን መኖር ጀመርን ማለት ነው። የሁለታችሁ ትንንሿ ሳንቲም ስትጋጭ ትልቅ ነገር ትፈጥራለች። ትክክል። ከዛ በኋላ ወደዚህ ቤት ተገባ ነው። እስኪ እንዴት ነው እንዳልሽ ክፍለ ሀገር ላይ ነበርሽ፣ ሰው አዲስ አበባ መጣሽ። እንዴት ተቀበለችሽ አዲስ አበባ? እንዳሰብሻት ናት? እንደምልክ አይደለም። ያኔ እኛ እዛ ሆነን የምናስበው ማለት ኢማጂኔሽናችን የሚሰራብን ነገር እዛ ሆነን የምናስብ የነበረው በቃ አዲስ አበባ ሙሉ ለሙሉ እንዴት ነው አሁን የአዲስ አበባ ሰው ውጭ ሀገርን ሲያስብ እንደሚታየው አለ አይደለም። እኛ እዛም ሆነን የሚታየን አዲስ አበባን እንደ ውጭ ሀገር ነበር የምናስባት። ውጭ ሀገር ብዙ እድሎች አሉ ሁላችንም እንደምናውቀው ማለት ነው። እና ልክ እንደዛ ነበር የምናስባት። በቃ ልክ እዚህ እንደደረስኩኝ ህይወቴ ሙሉ ለሙሉ የሚለወጥ የሚስተካከል ነበር የመሰለኝ። ግን እዛ ይሻል ነበር እንደ እውነቱ ከሆነ ማለት ነው። መጀመሪያ ጊዜ ልክ እንደመጣው ማረሳው የሚቀበለኝ ሰው አልነበረም እና ረጅም ሰዓት ነበረ ማለት ነው ከአውቶቢስ ወርጄ የቆየሁት። በጣም ረጅም ሰዓት ነበር የቆየሁት። ከዛም ያቺን በተን ስልኬን እንኳን ተዘርፌ ነበረ እና በስንት ፍለጋ ነበር ያገኙኝ ማለት ነው የአክስቴ ልጆች እንኳን። ከባድ ነበር። አዲስ አበባ ከባድ ነው። በአጠቃላይ ተመልካቾቻችን እንግዲህ ከዚህ በፊትም ከአዲስ አበባ ውጪ ያሉ ሰዎች መጥተው እዚህ የሚነግሩን ነገር እየሰማችሁ እያያችሁ ነውና በአብዛኛው አዲስ አበባ ላይ ስራ እናገኛለን ወር ደግሞ ሶሻል ሚዲያ ላይ እንደምናየው አይነት ህይወት አይደለም እየተኖረ ያለው። በአጠቃላይ ከዚህ በፊትም በተደጋጋሚ ስናገር ነበረ ልጆቻቸውን ይዘው ወደ ጎዳና የሚወጡ ከክፍለ ሀገር መጥተው 3 እና 4 ህፃናት ልጆች ይዛ ሴት ልጅ እናት ስትለምን ልጆቿ ዳቦ ግዛልኝ ሲሉ የሚውሉ አዲስ አበባ በአጠቃላይ እነሱ ናቸው ያሉትና አዲስ አበባ አይደለም ለነሱ ሚንስ ከክፍለ ሀገር ስራ እናገኛለን ብለው ለሚመጡት ቀርቶ እኛም ተወልደን ላደግንበት የተሻለ ነገር የያዝንበት ነገር የለም። ምክንያቱም ምንድነው በጣም ብዙ ህዝብ ነው ያለው፣ የተወሰኑ ነገሮች ናቸው ያሉት። በዛ ላይ ፍጥነት ይጠይቃል፣ ጭንቅላት ይጠይቃል። እንደምታዩት ደግሞ አብዛኛውን ነገር ያው ፋውል ይፈልጋል። ከአግባብ ውጭ የሆኑ ገቢዎችን ለማግኘት የራሳቸውን ትግል የሚያደርጉ ሰዎች አሉ። ከነዛ ጋር ግጭት አለ። እኛም በምንሰራቸው ቪዲዮዎች ብዙ ነገር ማየት ትችላላችሁና እባካችሁን አሁንም በድጋሚ ለሁለተኛ ጊዜ ይመስለኛል አይ ቲንክ ይሄን ነገር ሳወራው ከክፍለ ሀገር ስትመጡ የሚቀበላችሁ ሰው ኦር ቤት ዘመድ ከሌለ ባትመጡ ይመረጣል። እዛው ያላችሁን እዛ እኮ ከጓሮ ተቀጥፎ የሚበላበት ነው። እኛ ጋር እዚህ አሁን ከሆቴል እንኳን ምግብ የተረፈ ምግብ ወጥቶ መብላት የማይቻልበት ሰዓት ላይ ነው ያለነውና ውድ ቤተሰቦቻችን በተቻላችሁ አቅም አሁንም እንደምለው ከዚህ በፊትም እንዳልኩት ለትምህርት ከሆነ ለትምህርት ወደ ዩኒቨርሲቲ ያ ሩምም አለው ምግብም ምንም አለውና ያ ትምህርት ነው። በአጠቃላይ መታችሁ ጎዳና ለምትበተኑ ውድ የሀገሬ ልጆች እባካችሁን እላለሁ። በዚህ አጋጣሚ ያው መጣን ከተገናኘን አይቀር አሁን መልእክትን ያስተላልፋለሁ። ያው አንቺ ያልሽው ነገር ውስጤ ስላለ ነውና በዚህ አጋጣሚ እንደናንተ ሰው መኖር እንደሚችል ተግባብቶ እንዴት ነው የሚኖረው? አይደለም አሁን ሴትና አንድ አይነት ጾታ ሆኖ ትዳር ላይ እንኳን በጣም ብዙ ግጭቶች እንፈታለን እኛ እንኳን ነው በስራችን ላይ እና እንዴት ነው ይሄንን ነገር ችሎ መኖር የሚቻለው? መጣላት ይኖራል፣ እርግጠኛ ነኝ ትጣላላችሁ መቼም እንደሌሎቹ አረኛ ተጣልተን አናውቅም 4-5 አመታችን አይባል። መኮራረፍ አለ፣ መጋጨት አለ። ሁሌ ሰው ደስተኛ አይሆንም። ከሁለት አንዳችሁ ልታዝኑ የሆነ ሰዓት ዝም ብሎ ከመሬት ተነስቶ የሚከፋን ጊዜ አለና እንዴት ነው እነዛን ቻሌንጆች የምናልፋቸው? እናንተ ቤት እንዴት ያልፋሉ? እኔና ዩ እንጣላለን። አንጣላም ለማለት ከባድ ነው። ማለት እንኳን ሰውና ሰው አብሮ ሲኖር ይቅርና እግርና እግር ይጋጫል እና እንጣላለን። ማለት መጣላታችን አይቀርም፣ ግን እንዴት ነው እንቻቻላለን። ትልቁ ነገር መቻቻል ነው ብዬ አስባለሁ። በምንም አይነት ፍሬንድሺፕም ይሁን ሪሌሽንሺፕም ይሁን
በቃ እንትን ማለት በጣም አስፈላጊ ነው ብዬ አስባለሁ። መቻቻል እኔም የእሷን ባህሪ በደንብ አውቃለሁ፣ እሷም የኔን ባህሪ በደንብ ታውቃለች። ግጭትም ሲፈጠር እንዴት እንደምንፈታው እናውቃለን። ቁጭ ብለን እዩ አንቺ እኮ እንደዚህ አድርገሽ ነው እንባባላለን። እሷም እንደዚህ እኮ ነው በዚህ ምክንያት እኮ ነው ትለኛለች። በዛ ምክንያት ያው ትልቅ ደረጃ ወይ ደግሞ ሰው እስከሚሰማ ድረስ ደርሰን አናውቅም ማለት ነው። ጎረቤት አይሰማም። ዋጥ አድርጋችኋት እዚሁ ያልፋል ሁሉም ነገር። እስኪ የእርሱ ወደ አንቺ ልምጣ። እንዴት ነው ነገሮች የሚያልፉት? እንዳለችክ ነው። አንጣላ ማለት አይደለም ግን እንዴት ነው ምንድነው አባባሉ የሚባለው 50 ሎሚ ለአንድ ሰው ሸክሙ ነው አይደለ? ተቻችሎ ስንኖር ህይወትም ይቀላል። አዲስ አበባ ላይ ኑሮ እንደምታውቀው ከባድ ነው፣ በጣም ከባድ ነው። እና ተጋግዘን ስንኖር ኑሮም ለመግፋቱም እንትን ነው እና ጥሩ ጸባይ ነው ያላት። አንዳንዴ እኔ ትንሽ አስቸግራለሁ መሰለኝ። ያው ሁሉም የራሱ ባህሪ ያለው አንዳንዴ እኔ ትንሽ አስቸግራለሁ እና ተቻችለን ስንኖር ኑሮም ይገፋል፣ ይቀላል። ከአንድ ሁለት ይሻላል አይደለ? በደንብ ሴት ልጆች ነን። አይኖ ነገ ከነገ ወዲያ ሌላ ላይፍ እኮ ይኖረናል። ግን ደግሞ እስከዛ ድረስ ተቻችለን እንኖር ተባብለን ነው እና አሪፍ ነው። በጣም ጥሩ ነው። ቀላል ከተቻቻሉ ከተሳሰቡ ቀላል። በጣም የሩስ ጀመርሽውና እኔ ልቀጥለው። እንዴት ነው ትዳር ለመያዝ ህይወት ለመጀመር አይታሰብም ማለት? ያው የሴት ልጅ እድሜ አይጠብቃትም የሚባል ቆማ አይጠብቃትም የሚባል ነገር አለ። ግን ያው ሰክሰስ ምን የራሳችን የሆነ ሩጫ ይኖረናል። ያን ታርጌት ስናሳካ ነው ሁሉም የሚሆነውና የታሰበ ነገር አለ ወይ ፍቅረኛ ለመያዝ ኦር ደግሞ የሆነ የተሻለ ህይወት ለመኖር? ሁላችንም መቼም ቁጭ ብለን አንቀርም። መውለድ አለ፣ ትዳር ይቀድማል፣ ከዛ እንወልዳለን። የልጅ እናት የሰው ልጆች የምናሳድግ ሰዎች ደግሞ የራሳችን ሲሆን እንዴት ልናሳድገው እንደምንችል ይሄ ቀላል የሆነ ነገር ነውና እስኪ እንዴት ነው ትዳር ለመያዝ የታሰበ ነገር የለም? እኔ ምን ብዬ አምናለሁ መሰለህ፣ ትዳር ከእግዚአብሔር ነው እና እሱ ያለው መንገድ ሲደርስ ሁሉም ይሆናል ብዬ አስባለሁ። እና እየጠበቅን ነው። የራስ ጥረት ግን ይፈልጋል። ያ አለ፣ እሱማ በሚገባ የራስ ጥረትም አለ። አዎ በሚገባ እኛም እንጠራለን እኮ። ግን ደግሞ የእግዚአብሔር ፍቃድ ነው አይደለ? ትዳር ልጅ ሁሉም ነገር የእግዚአብሔር ነው እና እየጠበቅን በአጠቃላይ እየሞከርን ነው። አንቺስ? እንዳለችው ነው። የሆነ የተጀመረ መንገድ አለ። ያው እርግጠኛ ሳይኮን አይነገርም ብዬ ነው እና የተጀመረውን መንገድ ፈጣሪ ያስቀጥላል። ትደባበቃላችሁ እንዴ? ነው እንዴ? አይ እሷ ቢያንስ አሁን እሷ እንደዚህ ጀምራለች እኔ ልከተል ነው ነበር። እሺ የተጀመረ መንገድ አለ። ትደረቅኛለሽ እንዴ? አይ ይመስላል ለዛ ነው። አይ የተጀመረ መንገድ አለ እና ታውቃለች እሷ። ግን እስኪ ፈጣሪ ካለ ይቀጥልና አስቤያለሁ በቅርቡ ሰው ታገቢያለሽ? ይዘሻት አትይዥ? ያው ለልጄም ማክስት ስለምትሆን መምጣቱ አይቀርም። ያ ነው አሁን አብዛኞቻችንን ላይፍ ታለያየናለች አይቀርም። ለዛ ደግሞ ያው እንዳየሁት ላይፋችሁ ያሳለፋችሁት ቻሌንጆች ጠንካራ አድርጓችኋል። ምንም ቢመጣ እማንነቃነቅ እማንወድቅ ሰዎች እንደሆነ ካለፈው ተምረናል። ስለዚህ ያው ውድ ቤተሰቦቻችን እንግዲህ ዛሬ የመጣንበትን ቤት አይታችሁታል። እነዚህ ሁለት እህቶቻችን በጣም ጠንካራና ያለፉበትን ብዙ ቻሌንጆች ነግረውን እንዴት ደግሞ አልፈው ዛሬ ላይ እንደተቀመጡ እህታችን እንዳለችን ከዛ ከሸራ ቤት ተነስታ ዛሬ ላይ እግዚአብሔር ይመስገን ዝናብ ዘነበ እንደዚህ ሆነ ማትልበት ግድግዳው ፈረሰ ብላ ሳትጨነቅ እየገባች እየወጣች ህፃናቶችን በማሳደግ በዴኬር ስራ ላይ እየሰራች ትገኛለች። እሷም እንዳለችን እንግዲህ ከ13 ዓመቷ ጀምሮ ህፃናት ልጆችን የራሷን ታናናሾች ኃላፊነት ተቀብላ ዛሬ ላይ ትልቅ ሰው ሆና እሷ የራሷን ኑሮ እየኖረች እነዚያ ያሳደገቻቸው ሰዎች ልጆችም እንግዲህ ዛሬ ትልቅ ሰው ሆነው ራሳቸውን የሚያስተዳድሩበት ደረጃ ደርሰዋል። ስለዚህ ምንም አይነት ቻሌንጅ ቢመጣ ምንም ነገር ቢሆን ይሄ ሞር ለሴቶች ነው የሚሆንልን። እንግዲህ ወንዶች አዲስ ቪዲዮ ስንሰራ እንጠብቃለን። ለሴቶች ይሆናል። ተማሪዎች አስተማሪ ይሆናሉ። ቻሌንጆች አሉ፣ ብዙ አጋጣሚዎች አሉ። እታችን ከክፍለ ሀገር መጥታ ያጋጠማት ቻሌንጅ አለ። ለመማር ትግል ነበረ ምናምን አይነት ነገርና ውድ ቤተሰቦች ያ ሁሉ አልፎ
ዛሬ ላይ ደርሰናል እያሉ ነው እንግዶቻችን። ስለዚህ ቀጣይ ቀን እዚህ ቤት የምንገኘው እንደተለመደው እናንተ ሀሳብ መስጫው ላይ ለነሱ የሚሆን የሚሰጣቸው ሽልማት የምትሉትን ነገር ታስቀምጡልናላችሁ። ቀጣይ ቀን ለነዚህ ሴቶች ሽልማቱን ይዘን እንመጣለን። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ሼር ይደረግ ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ሼር አድርጉት ቪዲዮ። ምክንያቱም የድካም የልፋታችን ውጤት የእናንተ ማየት ነውና ውድ ቤተሰቦቻችን አብሮነታችሁ የለየን። ቀጣይ ቀን እስክንገናኝ ቸር ቆዩልኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንዴ ሰላማዊ ሰው ናቸው ወይ? እንደውም ሻይ ቡና ሳንላቸው በእናትሽ ካሜራ ይዘው እንዴ ሆነሽ ነው እየሰማሽው? ለስለኛ እኮ የማናውቀው ሰው እኮ ነው ቤታችን ያስገባል። አረጁ ደግሞ ነገር አታከብጂ ቀለል የማናውቀው ሰው ነው ቤታችን ያስገባ ነው እያልኩሽ ነው። በዛ ላይ ካሜራ ይዘው አላስፈቀዱንም እኮ አላስፈቀዱንም። ያው ነገሩን አይደል እንዴ? ማን ነግሯቸው ነው? ችግሩ እኮ ማን ነግሯቸው ነው የመጡት ነው። በቃ ስለኛ የሚያውቅ ነው አይነገራቸው። ሌላ ማን ሊሆን ይችላል? ማን ሰው አናውቅም እንዴ? ብዙ ሰው እናውቃለን። ምንድነው? ኦኬ ሌላ ጊዜም እንደዚህ ካሜራ ይዘው ሲመጡ በር ከፍተሽ ልትቀበያቸው ነው? ነው ቆይ ነው በቃ እንደዛ አይደለም። ማን ነግሯቸው? ችግሩ እኮ ማን ነግሯቸው ነው እዚህ ቤት ተጠቅሞ የመጡት? ስንት ቤት አለ እንዴ? እኛ ብዙ ነገር አሳልፈናል ታውቂያለሽ። ለዛ ብዙ ሰው አለ አይደለ? እንደዛም ቢሆን ብዙ ሰው አለ። እንዴት ካሜራ ደቅ ነው ሳያስፈቅዱት እንዴት ይመጣሉ? በቃ እሺ ማን ነው ገቡ እንጂ ሰላም ነው። እንዴት ናችሁ? ታስታውቃላችሁ። ሲደወልልህ አታነሳም። ሲደወልልህ ሰላም አልደወላችሁም? ብሩ ተስማምቷችኋል ማለት ነው? እንዴ በጣም እኔማ እኮ አጋጣሚ የሆነ ስራ መጣና እግረ መንገዴን በዚህ ጋር ሳልፍ ላዋራችሁ ብዬ እኮ ነው የመጣሁት። ኦኬ እና ሁሉ ነገር አሪፍ ሄደላችሁ? የመጣም የጠየቃችሁ ምናምን ሰው አልነበረም? ቅድም እንደውም ሰዎች መጥተው ነበርና ያ ምንድነው የጠየቁኝ? ምን አይነት ሰዎች? ደንግጠን ነበር። ጀስት ኖርማል ሰላማዊ ሰዎች ናቸው። እንዴት በስልሽ እንዴት በምን አይነት ጉዳይ ነው የመጡት ማለት ነው? ደስለኛ ስለእናንተ ምናምን አይ ብቻ ጠንቀቅ ማለቱ አይከፋም። በደንብ ጠንቀቅ በሉ። እና ደግሞ እንትን ነው ምን መሰላችሁ፣ ሌላ አዲስ እድል ይዤላችሁ መጣሁ። ደግሞ እቺን ቆርቆሮ ቤት ትቀይሯትና እቺ ላይ አንድ ለፎ ከፍ አድርጋችሁ ትሰራላችሁ። እስኪ ነበር እንዴ
እኛ ደስ ይለናል። የባለፈው አይነት ስራ ግን እንዳይሆን እንደውም ሳስበው ብሩን ለሚያስፈልገው አይመስለኝም።